ፊልሙ የሚጀምረው ሳጂ በተባለች የተለየ ስጦታ በታደለች ትንሽ ልጅ ነው። እሷ ለሚያምሩ ወንዶች ልጆች ስሜቷን ለመግለጽ መቼም ቢሆን አታፍርም። ለአንድ የክፍሏ ልጅ ፍቅር ሲይዛት ወዲያውኑ ትነግረዋለች። የሚገርመውና የሚያስደስተው ደግሞ እሱ እንደሚወዳት ያምናል። በዚህ ጊዜ ሳጂ በደስታ እንባ ትሞላለች። ነገር ግን እድል ጨካኝ ናት። በነጋታው ያ ልጅ በድንገት ወደ ሌላ ትምህርት ቤት ይቀየራል። ይህም ልቧን ይሰብረዋል። ዓመታት እያለፉ ሲሄዱ ሳጂ እየተለወጠች ትመጣለች። እንደ መንታ እህቷ ሀይ ሳይሆን የእሷ ጸጉር እንደ ቀድሞው ቀጥ ብሎ ሊስተካከል አይችልም። ይህ ልዩነት የአባቷ ቅናት ከመውረስ የመጣ ይሆን እያለች ማሰብም ትጀምራለች። በኋላም የአንድ የጎረቤቷ ልጅ በድብቅ ፍቅር ይይዛታል። እንዲያውም ስጦታ ታዘጋጅለታለች። ስሜቷን ለመግለጽ ድፍረት አግኝታ በምትነሳበት ቀን ልጁ በሯን ያንኳኳል። ነገር ግን እሷን ሳይሆን ሀይን ለማግኘት ነው የፈለገው። ይህ መራራ ተሞክሮ ሳጂ ዳግመኛ ለማንም ስሜቷን ላለመግለጽ ቃል እንድትገባ ያደርጋታል። ያ የገባችው ቃል በባህር ዳርቻው ላይ ሀይንን ስታገኘው ይፈርሳል። እንደ ማዕበል በሚያምር ግርማ ሞገስ ያለው ሰውነቱ ወዲያውኑ ልቧን ይማርካታል። በነጋታው ሀይን በትምህርት ቤቱ ሲታይ የሁሉም አድናቆትን ይሰባል። ነገር ግን ሁሉም ሰው በደነገጠበት ሁኔታ እሷን እያየ እጁን ያውለበልባል። ይህም ጓደኞቿ በጉጉት እያዩት ሳጂ በድንጋጤ እንድትቆም ያደርጋታል። ባፈረችበት ሁኔታ ከዕለት በፊት በባህር ዳርቻ ላይ በአጋጣሚ እንዳገኘችው ትናገራለች። በክፍል ውስጥ ሳጂ የፈተና ውጤት ደረጃ ስታይ ሀይን በምሽቱ የራስ ጥናት ክፍል ውስጥ ለመግባት የሚያስችለውን ምርጥ 100 ውስጥ መካተቱን ታስተውላለች። በዚህ ክፍል ውስጥ ፍቅርን መግለጽ ስኬታማነትን እንደሚያረጋግጥ ወሬዎች ቢኖሩም የሳጂ ውጤት በጣም ዝቅተኛ ስለነበር ተስፋ ትቆርጣለች። በትምህርት እረፍት ሰዓት እሷና ጓደኞቿ ሀይንን ቅርጫት ኳስ ሲጫወት ይመለከቱታል። በብዙ አድናቂዎች ሴቶች ተከቦ ሳለ ሳጂ ራሷን ለየት አድርጋ ለማሳየት ትወስናለች። መጠጥ ገዝታ ስሟን ከጻፈችበት በኋላ የካንቲኑን ባለቤት እንዲያደርስላት ጠይቃለች። ነገር ግን ባለቤቱ አስቀድሞ ለማን እንደሚሰጥ ያውቅ ነበር። በዚያ ቀን ብዙ ልጃገረዶች ተመሳሳይ ጥያቄ አቅርበውለት ነበር። ከውጪ ሳጂ ለሀይን የውሃ ጠርሙስ ይዛ የቆመችውን ጥቅልል ጸጉሯን ጓደኛዋን ኢን ታገኛታለች። ከትምህርት በኋላ ሳጂ ሀይንን ይመጣል በሚል ተስፋ ወደ ባህር ዳርቻው ትመለሳለች። በባህር ውስጥ እየጠበቀችው ሳለ ሌላ ልጅ ብቅ ይላል። እሱ የወደቀውን የሷ የስም መለያ ታግ ያነሳል። እንዲሁም ሸሚዟ ወደ ባህሩ ውስጥ ሲገባ ሊያነሳላት ሲሞክር ራሱ ወደ ባህሩ ውስጥ ይወድቃል። እሱ መዋኘት ስለማይችል ሳጂ ልታድረው ትሮጣለች። ወደ ዳርቻው ጎትታ ካወጣችሁ በኋላ አርቲፊሻል ትንፈሳ ለመስጠት ዝቅ ትላለች። ነገር ግን ከንፈሮቹን ሳይነኩት በድንገት ይነቃል። ሳጂ በንዴትና በሀፍረት ክፉኛ ትቆጣለች። ሆኖም ግን በውስጧ በህይወት መትረፉን እፎይታ ታገኛለች። በማግስቱ ያው ልጅ ዙክ ወደ ሳጂ ትምህርት ቤትና ክፍል ይቀየራል። ከደረሰበት አደጋ የተነሳ እግሩ በጂፕሰም የታሰረ ሲሆን ወዲያው እርስ በርስ ይተዋወቃሉ። መምህሩ ዙክ ከነሱ በእድሜ እንደሚበልጥ ይናገራል። ከዚህ ቀደም የዩኒቨርሲቲ መግቢያ ፈተና ወስዶ ባለማለፉ ምክንያት አሁን ወደ ትምህርት ቤት መመለስ ነበረበት። ሳጂ በደስታ ሰላምታ ብትሰጠውም እሱ ግን ቀዝቃዛ ሆኖ ብዙም አይናገርም። በሚቀጥለው ጠዋት እግሩን እየጎተተ ሲቸገር አይታ ልትረዳው ብትሞክርም እሱ ግን እምቢ ይላል። ተቆጣጣሪ ሌላው ተማሪ ዚኦንግ ያለ ስራ መቆሙን አይቶ እንዲረዳው ያዘዋል። ቆየት ብሎ ሳጂ የስም መለያ ስላለበሰች ትገጸጻለች። ምንም እንኳን ስም መለያዋ እስካሁን ስላልመለሰላት ዙክ ዘንድ ቢሆንም እንደጠፋባት በመናገር ተዋሻለች። በምሳ ሰዓት ሳጂና ጓደኞቿ ለዙክ ምግብ ያመጡለታል። ይህም በጦርነታቸውን ያስገርመዋል። ሌሎች ሳጂ በእውነት በባህር ዳርቻ ላይ አድናው እንደሆነ ሲጠይቁ ዙክ ዝም ይላል። ነገር ግን ሳጂ በኩራት ጣልቃ በመግባት ምስጋናውን ትወስዳለች። እየሳቀችም አሁን የእሷን ውለታ መክፈል እንዳለበት ትናገራለች። ጥለዋን ሊይዝላት ምግብ ሊያመጣላትና አይስክሬም ሊገዛላቸው እንደሚገባም ትገልጻለች። ዙክም እምቢ ማለት አይችልም። በኋላ ጓደኞቿ አዲስ የስም መለያ ያዘጋጁላታል። ዙክ ዋናውን ሲመልስላት ሲል የስም መለያሽ የወሰደው ሰው ስለሚወድሽ ሊሆን ይችላል የሚል ንግግር ሰምቶ እጁን ቀስ ብሎ ይመልሳል። ይህ በእንዲህ እንዳለ ሳጂ ልቧ ለሀይን ብቻ እንደሆነም ትናገራለች። እወደዋለሁ፣ ለሌላ ሰው የሚሆን ቦታ የለኝም ስትልም ትናገራለች። ንግግሯን እንደጨረሰች አንድ ኳስ በድንገት ወደ እሷ አቅጣጫ ይመታል። ሊመታ ሲል በመጨረሻው ሰዓት ተመልሶ ይመታል። እዚያ የቆመውና ወደ እሷ የመጣው ደግሞ ሀይን ነበር። ሀይን ሳጂን በኳስ በድንገት ከመታት በኋላ ይቅርታ እየጠየቀ አሳቢነቱን ያሳያል። ሳጂ ደግሞ በአፍረት አይኗን ዝቅ ታደርጋለች። ጓደኞቿ ወዲያውኑ ከሷ ጋር ለመነጋገር ፈልጎ ሆን ብሎ እንዳደረገው በመናገር ይቀልዱባታል። ዙክ ግን ሁኔታውን የተመለከተው በዚያ መንገድ አልነበረም። ወደ ክፍል ሲመለሱ የሳጂ የቅርብ ጓደኞች የኢን ጸጉር እንዴት ፍጹም ቀጥ ያለ እንደሆነ ይነግሯታል። ሳጂ ደንግጣ በገዛ አይኗ ለማየት ወደ ቀጣዩ ክፍል ትሮጣለች። እውነት ነበር። ይህ ደግሞ የእሷ ሁልጊዜ የምታልመው ነገር ነበር። ጠየቀኝ ኢን ጸጉሯን ያስተካከለችው በ200,000 ወን ውድ የሆነ ዋጋ በጃንግማይ ሳሎን እንደሆነም ትናገራለች። ጉጉትና ተስፋ ሳጂንና ጓደኞቿን ወደ ሳሎኑ እንዲሄዱ ያደርጋቸዋል። ምንም እንኳን የሳጂ ጸጉር በተፈጥሮ ጥቅልል ቢሆንም የሳሎኑ ባለቤት ሊስተካከል እንደሚችል ታረጋግጥላታለች። ወደ ቤት ተመልሳ ያጠራቀመችውን ገንዘብ ሁሉ ብትሰበስብም ለጸጉር ማስተካከያው ከሚጠየቀው ገንዘብ ጋር ፈጽሞ ሊገናኝ አይችልም። ልቧ ተሰብሮ ዝም ብላ ለማየት ወደ ሳሎኑ ስትመለስ ዙክ የሳሎኗን ባለቤት እናቴ እያለ ሲጠራት ትሰማለች። በዚህ ጊዜ አንድ
አስደናቂ ሀሳብ በአእምሮዋ ውስጥ ይመጣል። በማግስቱ ለዙክ የተለየ ፍቅርና ትኩረት ለማሳየት ጀምራለች። ከትምህርት በኋላ ከሳሎኑ ውጪ በአጋጣሚ እንደተገናኙ በማስመሰል እዚያ ምን እንደሚሰራ ጠይቋለች። እሱም ሳሎኑ የእናቱ እንደሆነ ይናገራል። ሳጂ ምንም ሳታመነታ ወደ ውስጥ በመግባት የዙክ የቅርብ ጓደኛ እንደሆነች ትናገራለች። እንዲሁም በባህር ዳርቻ ላይ ህይወቱን እንዳዳነችው ለእናቱ ታስታውሳታለች። በትምህርት ቤት እንደምትረዳው ቃል በመግባት ምትክ ጸጉሯን እንድታስተካክልላት ፍላጎቷን ትገልጻለች። እናቱን ፈገግ ብላ እግሩ ላይ ያለው ጂፕሰም ሲወልቅ እንደምታስተካክልላት ቃል ትገባለች። ከዚያ ጊዜ ጀምሮ ሳጂ በዙክ የዕለት ተዕለት ህይወት ውስጥ ሙሉ በሙሉ ትሳተፋለች። ወደ ክፍል ትወስደዋለች፣ በትምህርት ታግዘዋለች፣ እንዲሁም በሰላም ወደ ቤቱ መመለሱን ታረጋግጣለች። እንዲያውም እናቱ ለሳሎን ማስታወቂያ የምትበትነውን ወረቀቶችን እንድታድል ትረዳታለች። በአንድ ዝናባማ ሰዓት መጠለያ ፍለጋ ወደ አባቷ መጋዘን ይዛው ትሄዳለች። የአባቷንም ልብሶች ታበድረዋለች። በመጋዘኑ ውስጥ የኮሚክ መጽሐፍት ክምር ነበር። ማንበብ እንደሚወድ ስትጠይቀው ዙክ እንደማይወድ ይነግራታል። ይህም ያስገርማታል። የምትወዳቸውን መጽሐፍ መርጣን ትሰጠዋለች። እንዲያውም በማንኛውም ጊዜ መምጣት እንደሚችል የመቆለፊያውን የይለፍ ቃል ትሰጠዋለች። በተመሳሳይ ጊዜ ሳጂና ጓደኞቿ ለሃየን የምትገልጽበትን የኦርጋሚ ዶቃዎችን ማጠፍ ይጀምራሉ። ተቀናቃኛቸው ሚጂ 1000 እያጠፈች እንደሆነ ስለሰሙ እነሱ 10000 ለማጠፍ ይወስናሉ። ዙክ ይህንን እቅድ ሲሰማ በዝምታ ሊሄድ ቢሞክርም ሳጂ ግን የእሱ ሚና ወሳኝ እንደሆነ በመግለጽ ታስቆመዋለች። ታላቁ ቀን ከመድረሱ በፊት ጸጉሯን እንድታስተካክል ልታግዘው እንደሚገባ ትነግሯለች። እሱም ሳይወድ በግድ አብሯት ዶቃዎቹ ማጠፍ ይጀምራል። በኋላ ሳጂ ለሃየን ፍቅሯን ለመግለጽ ፍጹም ቦታ ነው ብላ በምታምንበት የምሽት የራስ ጥናት ክፍል ውስጥ ከሷ ጋር ቦታ እንዲቀያየር አንድ የክፍል ተማሪ ትለምናለች። እሱ ግን የትምህርት ውጤቱ እንዳይቀንስ በመፍራት እምቢ ይላል። በቁጣ ተሞልቶ በዚያ ክፍል ውስጥ ስሜትሽን ስለገለጽሽ ብቻ የሚወድሽ ይመስልሻል? ሃየን እውር ይመስልሻል? ምንም እድል የለሽ፣ ጊዜሽን አታጥፊ ሲል ይጮህባታል። የእሱ ጠንካራ ቃላት መንፈሷን ይሰብሩታል። በዚያ ምሽት ሳጂ እያለቀሰች ወደ ዙክ ቤት ትሄዳለች። የያዘችውን የኦርጋሚ ዶቃዎችን ጋን እዚያ ስትታለት በዝምታ ትመለሳለች። በኋላ ወደ አባቷ መጋዘን ስትመለስ በሩ ተከፍቶ ታገኘዋለች። በውስጡም ዙክ የኮሚክ መጽሐፍትን እያነበበ ተቀምጦ ነበር። ሳጂ ጸጉሯ ሊስተካከል ብቻ ለሃየን እንደምትነግረው ትገልጻለች። ይህ ካልሆነ ግን እንደማይወዳት ታምናለች። ዙክ በዚህ ጊዜ ባለፉት ጥቂት ቀናት በድብቅ ያጠፋቸውን የኦርጋሚ ዶቃዎችን የሞላበትን ጋን ያወጣል። ሳጂ በጣም ትገረማለች። እነዚህ ዶቃዎች ምን ማለት እንደሆነ ስትጠይቀው ይህ የኔ የአንቺና የጓደኞቻችን ስሜት የያዙ ናቸው። ሃየን ባይቀበለኝም እንኳን ይህንን ጋን አብረን ያሳለፍነው ጊዜ ለማስታወስ አኖረዋለሁ ስትል በቀስታ ትመልሳለች። በማግስቱ ሳጂ ወደ ትምህርት ቤት ልትወስደው ወደ ዙክ ቤት ስትሄድ ከእግሩ ላይ ያለው ጂፕሰም መውለቁን አይታ በጣም ትደሰታለች። እናቱም እግሩ ሲድን ጸጉሯን እንደምታስተካክልላት የገባችውን ቃል ታስታውሳታለች። ሳጂ ፈገግ ብላ ፍቅሯን ለሃየን ለመግለጽ ካቀደችበት ቀን በፊት ባለው ዕለት እንዲሆን ትወስናለች። በትምህርት ቤት ተማሪዎች በአዲሱ የሙከራ ፈተና ውስጥ ዙሪያ ይሰበሰባሉ። ለሁሉም አስገራሚ በሆነ ሁኔታ የዙክ ስም ከፍተኛ ውጤት ካመጡ ተርታ ይመደባል። እሱ ይህንን ያደረገው ሳጂ በምሽት የራስ ጥናት ክፍል ውስጥ ቦታ እንድታገኝ ለማገዝ ደከመኝ ሳይል በመስራት ነበር። ዙክ የራሱን ወንበር ለሷ ለመስጠት ሲያቀርብ የሳጂ ልብ በደስታ ይሞላል። ነገር ግን ያንን ሳታከብር ሌላ ያልተጠበቀ ወሬ ትሰማለች። የምትወደው ሃየን ፈተናው እንዳልተሳካለት ወሬ ይናፈሳል። እድል እንደገናም የምትጫወትባት ይመስላታል። አንድ ቀን አንድ ጎረቤት ወደ ሳጂ ቤት መጥቶ ከእናቷ ጋር ስለ ጃንግማይ ቤተሰቦች ያወራል። የጃንግማይ ልጅ ዙክ በትምህርት ቤት ውስጥ በጣም ጎበዝ ከሚባሉት አንዱ እንደሆነና አባቱ በታዋቂ ዩኒቨርሲቲ ሆስፒታል ውስጥ ፕሮፌሰር እንደሆነ ይናገራል። የሳጂ እናት እንዲህ አይነት የተሳካለት ቤተሰብ ለምን ወደዚህ ሊዛወር እንደቻለም ጠይቃለች። ጎረቤቱም የሚከተለው አሳዛኝ እውነት ይገልጻል። አባትየው በቅናት የተሞላ ነበር። ሚስቱን በተደጋጋሚ ያንገላታታል። እንዲሁም ንዴቱ በልጁ ላይ ይወጣ ነበር። ልጁ በቁስል ተሞልቶና ተገልሎ ትምህርትና ፈተናዎችን እንዲያመልጡ አድርጎታል። በአቅራቢያ የተቀመጠችው ሳጂ ይህንን ሁሉ ሰምታ ልቧ በሐዘን ይሰበራል። በዚያው ምሽት በአባቷ መጋዘን አጠገብ ስታልፍ መብራት በርቶ ታያለች። በውስጡ አባቷ ከዙክ ጋር ፈጣን ኑድል ሲበሉ ትመለከታለች። አባቷ ካሜራ ሰጥቶት በማንኛውም ጊዜ መጠቀም እንደሚችል ሲነግረው ትሰማለች። በሚቀጥለው ጠዋት በትምህርት ቤት ሳጂ ስለሚቀጥለው ሽርሽር የሚገልጽ ፖስተር ታያለች። ወዲያውኑ ለሃየን ፍቅሯን ለመግለጽ ፍጹም እድል እንደሆነም ታስባለች። እሷና ጓደኞቿ ስለ እቅዱ እያወሩ ሳለ ሃየን ያልፋል። እንደተለመደው ለሷ እጁን ሲያውለበልብ ልቧ እንደገና በደስታ ይመታል። በስፖርት ክፍለ ጊዜ ሁሉም ሰው ለሃንድቦል ጨዋታ በጥንድ ይደራጃል። አንዲት ልጃገረድ በፍጥነት ከሃየን ጋር ስጣመር ሳጂ ከሱ ጋር ትጣመራለች። ጨዋታው እየጠበቀ ይሄዳል። ሃየን ሰማያዊውን ቡድን ኢላማ ያደርጋል። ሳጂ ልትመታ ስትል ዙክ በተደጋጋሚ ይከላከላል። ነገር ግን በፍቅር ግለፍተኝነት ሳጂ ሃየንን ለመከላከል ራሷን ለኳስ አሳልፋ ትሰጣለች። ይህም ዙክን ክፉኛ ያሳዝነዋል። በዚያ ምሽት ሳጂ በጨዋታው ወቅት ስላዳነችው የሚያመሰግን የድምጽ መልእክት ከሃየን ይደርሳታል። በደስታም ትሞላለች። ነገር ግን
ከጥቂት ጊዜ በኋላ ሌላ መልእክት ከዙክ ይደርሳታል። ድምጹም በአሳቢነት የተሞላ ነበር። እየቀጣት እንዳልሆነና ቁስሏ በፍጥነት እንዲድን ቅባት እንድትቀባው ይነግራታል። ሳጂ ሁለቱ መልእክቶች ስታዳምጥ ስሜቷ ይረበሻል። አንደኛው በደስታ ሲሞላት፣ ሌላኛው ደግሞ በሙቀትና በውዥንብር ይሞላታል። በኋላ ወደ ሳሎኑ ስትሄድ የዙክ እናት የልጇን ጸጉር እንድታጥብላት ትጠይቃለች። በሁለቱ መካከል ባለው ቅርበት የተነሳ የውጥረት ስሜት ይፈጠራል። ነገር ግን ዙክ ከሻምፖዎች በፊት ኮንዲሽነር ሲቀባ እናቱ በመገረም ትመለከተዋለች። እሱ እንዲህ አይነት ስተሰርቶ አያውቅም። እሱ በፍጥነት ሲወጣ ሳጂ የእሱን ስሜት መጠርጠር ትጀምራለች። በትምህርት ቤቱ ሽርሽር ዕለት አውቶቡሱ ሲሞላ ሳጂ ቀጥ ባለው በሚያብረቀርቅ ጸጉሯ ሁላቸውንም እያስገረመች ትገባለች። ከበስተጀርባው የተቀመጠችው ዙክ በዝምታ ይመለከታል። በሽርሽሩ ቦታ ሳጂ በጥንቃቄ የዶቃዎቹን ጋን በሃይን ወንበር ላይ ታስቀምጣለች። በዚያ ምሽት ጓደኞቿ ለፍቅር መግለጫዋ የሚሆን ልዩ ቦታ ያዘጋጃሉ። ቀስቶችን እየተከተለ ሃይን ይደርሳል። እዚያ ሳጂ ብቻዋን በመጠበቋ ይገረማል። ቀጥ ያለ ጸጉሯን ያደንቃል። የዶቃዎችን ጋን ይመለከታል። እንዲሁም ስላዳነችው ደግሞ ያመሰግናል። በመቀጠልም በባህር ዳርቻው ስለነበረው ሁኔታ ሲናገር እዚያ የነበሩት ሁለቱ ብቻ እንደነበሩ ይገልጻል። ሳጂ ደነገጠች። ዙክም እዚያ እንደነበረ አያውቅም ነበር። በዚያ ቅጽበት ዙክ በዝምታ እየተመለሰ ሲሄድ ታየዋለች። ልቧም ይመታል። እውነቱም ይገለጥላታል። ሃይንን እያየች እንዲህ ትለዋለች፣ በጣም እወድሃለሁ። ዛሬም የመጣሁት ፍቅሬን ልገልጽልህ ነበር። ነገር ግን ልናገር ስል ስለሌላ ሰው እያሰብኩ ነበር። ለመውደድ ስል ራሴን መለወጥ አለብኝ ብዬ አምን ነበር። ነገር ግን እሱ ጋር ስሆን ራሴን የመለወጥ ፍላጎቴ ጨርሶ አይሰማኝም። እውነተኛ ማንነቴ መሆን እችላለሁ። ያን የተናገረችለት ሰው ሌላ ማንም ሳይሆን ዙክ ነበር። ሳጂ ወደ ጓደኞቿ ስትመለስ እነሱ ውጤቱን ለማወቅ ይጓጓሉ። እሷ ግን አልመለሰችም። ይልቁኑ አይኖቿ በዝምታ ዙክን ይከተሉ ነበር። በማግስቱ ዙክ የሆነውን ነገር ሳያውቅ ሳጂን ይሸሻታል። በዚያ ምሽት በመጋዘኑ ውስጥ መብራት ሲበራ ያያል። ወደ ውስጥ ለመግባት እያመነታ በመጨረሻ ይገባል። በመጋዘኑ ጠረጴዛ ላይ ሳጂ ለዙክ አዳዲስ መጽሐፍቶችን አዘጋጅታለት ነበር። ሁለቱም በዝምታ ተቀመጡ። በመጨረሻም ሳጂ ስለ ፍቅር መግለጫ ሁኔታ ምንም አልገረመህም? ማወቅም አትፈልግም? ስትል በቀስታ ትጠይቀዋለች። ለሃይን እንዳልነገረችውም ትገልጻለች። ዙክን በመገረም ለምን ሲል ጠይቃታል። ሳጂ ፈገግ ብላ በትምህርቴ ላይ ማተኮር ስለምፈልግ ነው፣ ነገር ግን ለሌሎች እንዳትናገር ትለዋለች። የዩኒቨርሲቲ ፈተናው ሲደርስ ግን ትልቅ የከረሜላ ግዛልኝ ትለዋለች። በማግስቱ በትምህርት ቤት ዙክ ከኢን ጋር ሲያወራ ስታይ በውስጧ የቅናት ስሜት ይፈጠራል። በዚያ ምሽት የዙክ እናት ሶፋው ላይ ትልቅ ስጦታ ታያለች። ዙክም ሳጂ ትልቅ ከረሜላ እንድታመጣለት እንደጠየቀችውም ይነግራታል። እንዲሁም በሚቀጥለው ዓመት የዩኒቨርሲቲ ፈተና መውሰድ እንደሚፈልግም ይገልጽላታል። እናቱ ከመሞት ፈተናውን መውሰድ እንደማይመርጥ ተናግሮ ስለነበር ትገረማለች። ከጥቂት ጊዜ በኋላ ዙክ ወደ ሳጂ ቤት ሄዶ የጠየቀችውን ትልቅ ከረሜላ ይሰጣታል። ሊሄድ ሲል ከኢንጋ ቅርበት እንዳለው ጠይቋለች። እሱም እንደሌለው ያረጋግጥላታል። ከዚያም ፈተናው እንዲሳካለት ተመኝቶላት ይሄዳል። የፈተናው ቀን ይደርሳል። መልካም ምኞት ከሚመኙት መካከል ሳጂ ትልቅ ስጦታ ከድብ ማስኮት ትቀበላለች። የድቡ ጭንብል ሲነሳ ዙክ ነበር። ልቧ በደስታ ይሞላል። ከፈተናው በኋላ የሳጂ ጓደኞች ቅመም የበዛበት ሩዝ ለመብላት ሲሰበሰቡ ሳጂ እናቷን ለመርዳት እንደምትሄድ ትናገራለች። ዙክም በቤቱ ስራ እንዳለበት ይናገራል። ጓደኞቿ ተጠራጥረው ሲከተሏቸው ሳጂና ዙክ በድብቅ ሲገናኙ ያገኟቸዋል። ማመንም አልቻሉም። በኋላ ሳጂና ዙክ ለመጀመሪያ ጊዜ ወደ ተገናኙበት ባህር ዳርቻ ይመለሳሉ። ሳጂ በዚያሽ ቀን ለምን ወደ ባህሩ ውስጥ እንደዘለለም ጠይቀዋለች። እሱም በህይወት መምረር ምክንያት ማዕበሉ ቢወስደው ምን ሊሆን እንደሚችል ለማየት አስቦ እንደነበር ይገልጻል። ነገር ግን በውሃው ስትዋኝ ሲያያት የእሷ መኖር ወደ ህይወት እንደመለሰው ይነግራታል። የጠበቀውን የስም መለያውንም እየሰጣት ፍቅሩን ይገልጽላታል። እጇን ይዞ ወደ አይኖቿ እያየ እንደሚወዳት ይነግራታል። ወደ ቤት ሲመለሱ መለያየት አልቻሉም። ሳጂም ሳም ታደርጓለች። በማግስቱ የዙክ እናት አዲስ ጸጉር ማድረቂያ ለማምጣት ወደ ሲኦል መሄድ እንዳለባት ትናገራለች። አብሯት እንደሄደ ስትጠይቀው እሷ ግን እዚሁ እንዲቆይ ትነግረዋለች። በነጋታው ሳጂ ከቤተሰቦቿ ጋር ሽርሽር ትሄዳለች። ከመሄዷ በፊት ለዙክ መደወል አልረሳችም። ስለ እሁዱ ቀጠሯቸው ታስታውሷለች። ወዲያውኑ ለጓደኞቿ ደውላ በባህር ዳርቻ ላይ ለዙክ ፍቅሯን ለመግለጽ ዝግጅት እንዲያደርጉ ትጠይቃቸዋለች። ያ ልዩ እሁድ ይደርሳል። ጓደኞቿ ቦታውን እያስተካከሉ ሳለ ሳጂና ዙክ ይደርሳሉ። በዚህ ጊዜ ዙክ አንድ ሰው የጽሁፍ መልእክት ደርሶት ስልኩን ለመመለስ ወደ ጎን ይላል። መልእክቱ የእናቱ በሆስፒታል መተኛት የሚገልጽ ነበር። ለሳጂ ይቅርታ ጠይቆ በፍጥነት ወደ ሲኦል ይሄዳል። በሆስፒታል ውስጥ እናቱ ራሷን ስታ በኮማ ውስጥ ስትሆን አባቱ በብርድ ስሜት ቆሞ ነበር። ደረጃ ላይ እንደወደቀች ይናገራል። እንዲሁም የልጁን ትምህርት እንዳበላሸሽ በመናገር ጥፋተኛ ያደርጋታል። ዙክ ግን አባቱ እየዋሸ እንደሆነና እናቱን እንደገፋት ያምናል። አባቱ ግን ንዴቱን ችላ ብሎ ወደ ቤት እንዲሄድ ያዘዋል። ቀናት ቢያልፉ ማንም ዙክን ሊያገኙ አልቻለም። ሳጂና ጓደኞቿ ወደ ቤቱ ሲሄዱ ሱቁን ዘግቶ የሚከራይ የሚል ምልክት ያያሉ። ሳጂ አባቱ ሆስፒታል ሲኦል ብሔራዊ ዩኒቨርሲቲ ሆስፒታል መሆኑን ታስታውሳለች። በአውቶቡስ ወደ ከተማዋ ትሄዳለች።
ትነግራለች። በሆስፒታል ውስጥ ስለ እናቱ ስትጠይቅ ወደ ክፍሏ ትመራለች። በዚያም አባቱ ወዲያውኑ ወደ አሜሪካ እንደሚሄድና ከተመለሱ ግን ከእጁ ማምለጥ እንደማይችል በጭካኔ ሲናገር ትሰማለች። እናትና ልጅ እያለቀሱ ነበር። ሳጂ ይህንን ሰምታ ልቧ በሐዘን ይደማል። በዚያ ምሽት ሳጂ በህዝብ ስልክ ትደውላለች። የዙክ ድምጽ ሲመስል ትቀዘቅዛለች። ከዚያም አስከፊ ቃላትን ትናገራለች። ለእሱ ያላትንም ስሜት ትክዳለች። እኔ አንተን እንደ ጓደኛ ብቻ ነው ያየሁህ። ይህንን የምነግርህ እንዳትሳሳት ነው። ከእንግዲህ መገናኘት አያስፈልግም ትላለች። ይህንን የተናገረችው ልቧ ፈልጎ ሳይሆን ከሷ የተነሳ ምንም ነገር መስዋዕት እንዲያደርግ ስላልፈለገች ነው። በዚያ ምሽት ሳጂም እያለቀሰች ታድራለች። ከቀናት በኋላ የትምህርት ቤቱ ምርቃት ስነ ስርዓት ይካሄዳል። ሳጂም በከፍተኛ ሁኔታ ትመረቃለች። ነገር ግን ልቧ ከባድ ነበር። በትዝታ ተሞልታ ወደ መጋዘኑ ትሄዳለች። በዚያም ዙክ የተወውን ማስታወሻ ደብተር ታገኛለች። በሽፋኑ ላይ የፍቅር ታሪክ የሚል ጽሑፍ ነበረው። በውስጡ የእሷና የጓደኞቿ ፎቶ ነበሩ። በእያንዳንዱ ምስል ላይ ዙክ የእሷን ስሜቶች የሚገልጽ ማስታወሻዎችን ጽፎ ነበር። ደስተኛ ስትሆንም ሆነ ስታለቅስ ሁሉንም ነገር ይወደው ነበር። እሷ በእውነት ከጨለማ ህይወቱ ያወጣችው ብቸኛም ሰው ነበረች። ሳጂ ማስታወሻውን እያነበበች ታለቅሳለች። ወደ ባህር ዳርቻው በመሄድ ለዙክ መልእክት ትልካለች። ዛሬ መገናኘት አንችልም፣ ደህና አይደለሁም ስትል ትጽፋለች። ነገር ግን በዚያ ጊዜ የእሱ ምላሽ የተለየ ነበር። እኔ ጋር ግን ደህና ትመስያለሽ የሚል መልእክት ይደርሳታል። ስልኳ ይጮሃል። ከጀርባዋ ድምፁን ትሰማለች። ዙክ እዚያ ቆሞ ነበር። ሳጂ ወደ እሱ እየሮጠች በመሄድ እቅፍ ታደርገዋለች። ይቅርታም ትጠይቋለች። የዋሸችውና ሁልጊዜ እንደምትወደውም ትነግረዋለች። ዙክም ሁሉን ነገር ተረድቶ ነበር። ከቦርሳው ውስጥ የኦርጋሚ ዶቃዎችን የተሞላበትን ጋን ያወጣል። እያንዳንዱ ዶቃ የእሷን ትዝታዎች እንደሚወክልም ይነግራታል። ጓደኞቻቸውም ከተደበቁበት ወጥተው ደስታቸውን ይገልጻሉ። ለፍቅር ጥሪያቸው ምንም አይነት የህዝብ መድረክ አላስፈለጋቸውም። የልባቸው እውነት በቂ ነበር። እናም ይህ የፍቅር ታሪካቸው በዚህ መልኩ ፍጻሜውን አገኘ። አብራችሁን ስለቆያችሁ እናመሰግናለን። ቪዲዮ ላይክ እና ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጣይ ሌላ ቆንጆ የፊልም ታሪክ ይዘንላችሁ እንቀርባለን። በሰላም ቆዩ።